ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ የተወደዳችሁ ቅዱሳን የውድ የመርሃ ግብራችን ተከታታዮች፣ ዛሬ የቆላስይስን መልእክት ከኔ ጋር እናጠናለን። እስከ መጨረሻ ድረስ አብራችሁ ቆዩ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ መግቢያው ላይ አሁን ቱርክ ባለችበት ቦታ የምትገኝ የሮም ቅኝ ግዛትና ትንሽ ከተማ የነበረች ከተማ ነች ማለት ነው። ከኤፌሶን 100 ማይሎች ያህል ትርቃለች። ይሄ ብቻም አይደለም። በጳውሎስ የኤፌሶን ቆይታ አንዳንድ ሰዎች ከቆላስይስ መጥተው ትምህርቱን ሰምተው እንደነበርና የኤፌሶን መልእክት መግቢያ ላይ ይሄ ነገር እንዳለ እንረዳለን ማለት ነው። ከነዚህም ሰዎች አንዱ ኤጳፍራ ሲሆን ይህን ደግሞ በቆላስይስ ምዕራፍ 1 ቁጥር 7 ላይ እናገኘዋለን። ማለትም ኤጳፍራ የተባለው ወንድም ማለት ነው። ጳውሎስ የሚሰብከውን ወንጌል አምኖ በመቀበል ወደ ቆላስይስ ተመልሶ ቤተክርስቲያንን መስርቷል ማለት ነው። ስለዚህ የቆላስይስ ቤተክርስቲያን የተመሰረተችው በኤጳፍራ ነው ማለት ነው። ኤጳፍራ እንግዲህ ከጳውሎስ በሰማው ትምህርት ሄዶ የቆላስይስን ቤተክርስቲያን መስርቷል። እንግዲህ ይሄ ብቻም አይደለም። እንደሚታወቀው በዚች አዲስ ቤተክርስቲያን አንዳንድ ሐሰተኛ ትምህርቶች ተነስተው እንደነበር ደግሞ እና ለትምህርቶቹም ለእያንዳንዳቸው ምላሽ ለመስጠት እንደተጻፈ መልእክቱ በውስጡ ያሉ ሐሳቦችን ስናይ እንረዳለን። ስለዚህ ደግሞ ኤጳፍራ ጳውሎስን እነዚህ ሐሰተኛ ትምህርቶችን እንዲያጋልጥና እውነተኛውን የክርስቶስን ወንጌል እንዲገልጽላቸው ለጳውሎስ ጥያቄ አቀረበለት ማለት ነው። በመካከለኛው ምስራቅ ያሉ ሁሉ ስለ ጳውሎስ ስለሰሙ የቆላስይስ አማኞች የእንዲህ አይነቱን ታላቅ መሪ ምክር ሊሰሙ እንደሚችሉ ኤጳፍራ ተስፋ አድርጓል። ምክንያቱ ደግሞ ምንድነው? በዓለም ሁሉ የጳውሎስ ትምህርት ተሰምቷል። በዛን ጊዜ ጌታን እንደተቀበለ ወይም ደግሞ በክርስቶስ ኢየሱስ እንዳመነ እንደዳነ ለ3 ወራት ከቆየ በኋላ ወዲያውኑ ለወንጌል አገልግሎት ስለወጣ ታዋቂነቱ በጣም ከፍ ብሏል። ዝናው በጣም በዓለም ላይ ተናኝቶ ስለነበረ ኤጳፍራ ይህን ሰው ሂዶ ቢያማክረው የቤተክርስቲያኒቱ ሰዎች እንደሚቀበሉና የሱን ትምህርት በትክክል እንደሚረዱ ተስፋ አድርጓልና ሂዶ ጠየቀው። ከዛ በኋላ ደግሞ ጳውሎስ ለቆላስይስ ሰዎች በጻፈው መልእክት በመጀመሪያዎቹ ማለትም በምዕራፍ 1 እና በምዕራፍ 2 ማለት ነው፣ በሁለቱም ምዕራፎች የወንጌልን መሰረታዊ ትምህርት ካቀረበ በኋላ ለሐሰተኛ መምህራኖች ምላሽ ይሰጣል። በመጀመሪያ ደረጃ የሚያቀርበው ምንድነው? እዚህ ቦታ ላይ የመጀመሪያው ምዕራፍ ላይ ምስጋና ይበዛበታል። ቀጥሎ ደግሞ ስለ ክርስቶስ ኢየሱስ ታላቅነትና በቂነት ይገልጻል። ሁለተኛው ምዕራፍ ደግሞ ጠንቅቅ የሆኑ ወይም ዋና ዋና የክርስትና ትምህርቶችን ይናገራል ማለት ነው። ከዛ በኋላ ነው ወደ ሌሎች ጉዳዮች የሚገባው። እንግዲህ የጳውሎስ ሐሳብ እነዚህ 2 ምዕራፎችን በዚህ መልኩ ካቀረበ በኋላ ብዙ የመጽሐፍ ቅዱስ ምሁራን እንደሚስማሙበት ጳውሎስ ይህንን መልእክት የጻፈው በሮም እስር በነበረበት ወይም ደግሞ እንደ ዓመተ ምህረት ሲከፈል ከ60 እስከ 61 ዓመተ ምህረት ገደማ እንደሆነ ይታወቃል። ይህ መልእክት ወደ ቆላስይስ ያደረሰው ደግሞ ቲኪቆስ የተባለ ወንድም ነው። እንግዲህ 3 ሰዎች ተሳትፈውበታል እዚህ መጽሐፍ ላይ ማለት ነው። ሐዋርያው ቅዱስ ጳውሎስ እንደ ጸሐፊነት ተሳትፎበታል። ኤጳፍራ ደግሞ ቤተክርስቲያኗ ወደ ስህተት ትምህርት ስለገባች ከስህተት ትምህርቷ እንድትመለስ ጳውሎስን ጠይቆታል፣ ወይም ለመልእክቱ እንዲጻፍ አሳሳቢ ሆኗል ማለት ነው። ቲኪቆስ የተባለው ደግሞ ወደ ቆላስይስ መልእክቱን አድርሷል። እንደዚህ ሆነው 3ቱም በተሳተፉበት ሁኔታ ነው ይህ መጽሐፍ የደረሰው ማለት ነው። የጳውሎስ ባልደረባ ነበረ ማን? ይሄ ቲኪቆስ የተባለ። ከዚሁ ጋር ጳውሎስ ለኤፌሶን ሰዎች የጻፈውን መልእክት አብሮ አድርሶለታል ተብሎ ደግሞ ይታመናል። ምክንያቱም ለኤፌሶን ቤተክርስቲያን የጻፈውን መልእክትና ለቆላስይስ የጻፈውን መልእክት አብሮ አያይዞ ለቲኪቆስ በእጁ እንደላከለት ይታመናል ማለት ነው። መጽሐፍ ቅዱስ ለሚያጠኑ ሰዎች ለጥናት ያመቻቸው ዘንድ የመጽሐፍ ቅዱስ አከፋፈል በ3 ዋና ዋና ክፍሎች ሊከፈል ይችላል ማለት ነው። የመጀመሪያው የምስጋና ጸሎት ክፍል ነው፣ ወይም ደግሞ የምስጋናና የጸሎት ክፍል ተብሎ የሚታሰበው ነው። ከምዕራፍ 1 ቁጥር 1 እስከ ቁጥር 14 ድረስ ያለው ምስጋናና ጸሎትን ያቀርባል። ለነማን? ለቆላስይስ ቤተክርስቲያን ማለት ነው። በዚሁ በምስጋናው ውስጥ ከቁጥር 1 እስከ ቁጥር 8 ድረስ ያለውን ጸሎት
እና ምስጋናን አብሮ አያይዞ ያቀርባል። አሁንም ስለ ቆላስይስ ሰዎች ደግሞ መንፈሳዊ እድገት እንዲኖራቸው ድጋሚ ደግሞ ይጸልይላቸዋል። አሁን በሁለቱ ክፍል ነው የሚያስቀምጠው ማለት ነው የመጀመሪያውን ክፍል። በሁለተኛ ደረጃ ደግሞ ከምዕራፍ 1 ቁጥር 15 እስከ ምዕራፍ 2 ቁጥር 23 ድረስ ያለው የክርስቶስ ኢየሱስ ሉዓላዊነትን ከፍ አድርጎ በማሳየት ያስተምራቸዋል። እንግዲህ የቆላስይስ ሰዎች ትምህርታቸው በዋናነት የሚመሰረተው እዚህ ላይ ነው ማለት ነው። ምክንያቱም ትክክለኛ የሆነውን ትምህርት አስተምሮ ነው ወደ ልዩ ትምህርት እንዲስተካከሉ ማለትም ወደ ልዩ ትምህርት ገብቶ ልዩ ትምህርቱን እንዲያስተካክሉ ሙከራ የሚያደርገው ከዛ በኋላ ነው። መጀመሪያ ግን ትክክለኛ የሆነውን መሰረታዊ ትምህርት ያስተምራቸዋል ማለት ነው። በዚህ ውስጥ እንግዲህ በክርስቶስ ሉዓላዊነት በተመለከተ ሶስት ዋና ዋና ነገሮችን ያነሳል። ክርስቶስ የፍጥረታት ሁሉ ጌታ መሆኑን ያነሳል። አንዱ የክርስቶስ ኢየሱስ ሉዓላዊነቱን እዚህ ላይ ይመሰርታል ማለት ነው። በሁለተኛ ደረጃ ደግሞ ጳውሎስ የሚያገለግለውን አገልግሎት ማለትም የኢየሱስ ክርስቶስ መጋቢ ሆኖ እንደተሾመ እሱን በደንብ አድርጎ አስረግጦ ያስተምራቸዋል ማለት ነው። በሶስተኛ ደረጃ ደግሞ ክርስቶስ ኢየሱስ በእርሱ በማመን የሚገኘውን የዘላለም ሕይወት አስረግጦ ያስተምራቸዋል። እንግዲህ ስለ ክርስቶስ ኢየሱስ ሉዓላዊነት ስናነሳ ሶስት ነገሮችን አንስተናል ማለት ነው። እዚህ ቦታ ላይ የክርስቶስ ሉዓላዊነትን በደንብ አድርጎ የፍጥረታት ሁሉ ጌታ ነው ካለ በኋላ ጳውሎስ እኔ ደግሞ የምሰብከው እርሱን ነው በሚል ደግሞ መጋቢነቱን አስረግጦ ይናገራል። በሶስተኛ ደረጃ ደግሞ እኔ የማስተምረው ይሄ የክርስቶስ ትምህርት ወይም ክርስቶስ ኢየሱስ የፍጥረታት ጌታ የሆነበት ይህን ትምህርት ስታምኑ የዘላለም ሕይወት ታገኛላችሁ የሚለውን በክርስቶስ በማመን የሚገኘውን የዘላለም ሕይወት በደንብ አድርጎ አስረግጦ ያስተምራቸዋል ማለት ነው። ወደ ሶስተኛው ክፍል ደግሞ ስንመለከት የቅድስና አኗኗርና ደንቦች፣ ስርዓቶች እነሱን በደንብ አድርጎ ያስተምራል ማለት ነው። እንግዲህ ይህንን በሁለት ልንከፍለው እንችላለን ምናልባት ይህን ክፍል ማለት ነው። አንደኛው መንፈሳዊ የውስጥ ሕግ ሲሆን ሁለተኛው ደግሞ ማህበረሰባዊ ሕግ አድርገን ልናየው እንችላለን ማለት ነው። ይሄን ምን ለማለት ነው ይሄን የምንጠቀመው? መንፈሳዊ ሕግ የምንለው እዛው ክርስቲያኖቹ እርስ በርሳቸው የሚያደርጉት መንፈሳዊ እንቅስቃሴ ነው። ማህበረሰባዊ ሕግ የሚባለው ደግሞ እዛው ቅዱሳን እርስ በርሳቸው በሚያደርጉት የህይወት ንጽህና የአኗኗር ዘዬ ሌሎች ማህበረሰቦች አይተው እንዲሳቡና ቅድስናቸውን አይተው ወደ ክርስቶስ ኢየሱስ እንዲመጡ የሚያደርግ የህይወት ምስክርነት ነው። እንዲሁም ደግሞ በማህበረሰቡ ዘንድ ሲመላለሱ ማድረግ ያለባቸውን ማንኛውንም መልካም ነገር ይጠቁማቸዋል ማለት ነው። በተለይ የቆላስይስ መልእክት ከዚህ ከሶስተኛው ክፍል ላይ ስንመለከት ምዕራፍ 3 ቀጥሎ እስከ ምዕራፍ 4 ያለው እነዚህ ሁለቱ ምዕራፎች በደንብ አድርገው የሚናገሩት የቅድስና አኗኗርን ነው። የቅድስና አኗኗርን በምንኖርበት ሰዓት ደግሞ ሰዎች እኛን አይተው ወደ ክርስቶስ ኢየሱስ ይመጣሉ ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። እንግዲህ እንደ መግቢያ እስከዚህ ድረስ ከተነጋገርን ወደ ዋናው ክፍል እንግባና አንድ በአንድ እንማማራለን። አብራችሁን ቆዩ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 1 እስከ 2 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሲጀምር እንግዲህ ጳውሎስንና ጢሞቴዎስ የተባሉ ሁለት አገልጋዮችን ይጠቅሳል። ጢሞቴዎስ ማን ነው? ጳውሎስ መቼም እንደሚታወቀው የመልእክቱ ዋና ጸሐፊ እንደሆነ ግልጽ ነው። መግቢያ ላይም እንደምናየው ተደጋጋሚም በመጽሐፉ ውስጥ ሐሳቡን እንደምናገኘው የሐዋርያው ቅዱስ ጳውሎስ መልእክት መሆኑ ምንም አጠራጣሪ ነገር አይገኝለትም። ጢሞቴዎስ ግን ማን ነው የሚለው ነገር ስናነሳ ጢሞቴዎስ የጳውሎስ የቅርብ ጓደኛና ደቀ መዝሙሩ እንደሆነ ይታመናል። በጳውሎስ ሐዋርያዊ ሥራ ወይም ሐዋርያዊ ጉዞ ብዙ ተሳትፎ እንደነበረ ወይም አብሮት ያገለግል እንደነበረ በሐዋርያ ሥራ ምዕራፍ 16 ከቁጥር 1 እስከ 3 መነሻውን አድርጎ እናገኘዋለን። የሐዋርያ ሥራ ምዕራፍ 16 ቁጥር 1 እስከ 3 እንደዚህ ይላል። ወደ ደርቤንና ወደ ንስጥራም ደረሰ። እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበር።
ለእርሱም በልስጥራና በኢቆንዮን ያሉ ወንድሞች መሰከሩለት። ጳውሎስም ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው፣ አባቱ የግሪክ ሰው እንደሆነ ያውቁ ነበርና ይላል። እንግዲህ ይሄ ብቻም አይደለም። እስከ ቁጥር 5 ድረስ ስንሄድ አብረው እንደተጓዙ ሁሉ ያሳየናል። በከተማዎችም ሲዞሩ በኢየሩሳሌም የነበሩ ሐዋርያትና ሽማግሌዎች የቆረጡትን ሥርዓት ይጠብቁ ዘንድ ሰጧቸው። አብያተ ክርስቲያናትም በሃይማኖት ይበረቱ ነበር፣ በቁጥርም ዕለት ዕለት ይበዙ ነበር ይላል። ስለዚህ ሐዋርያ ቅዱስ ጳውሎስ ጢሞቴዎስን የአንዲት የአመነች አይሁዳዊት ልጅ ሆኖ ሲያገኘው አባቱ የግሪክ ሰው ቢሆንም በዛ የነበሩ ሰዎች ወንጌል መስክረውለት ክርስቲያን ስለሆነ ይሄ ወጣት መልካም ቅን ልቡና ያለው መልካም ሰብዕና ያለውና ቅን ልቡና ያለው ሆኖ ሲያገኘው ይዞት ለወንጌል አገልግሎት እንደተሰማራና ዕለት ዕለት ደግሞ የሚድኑ ሰዎች እየበዙ እንደመጡ እናነባለን ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ በመጀመሪያ ይዞ ያስከተለው ታማኝ ደቀ መዝሙር እንደሆነ እንረዳለን። ጳውሎስ ይህንን መልእክት በሚጽፍበት ጊዜ ደግሞ ጢሞቴዎስ አብሮት ነበረ። ማለትም ለቆላሲስ ሰዎች ባቀረበው ሰላምታ ስሙ የተጠቀሰው በዚሁ ምክንያት ነው። አሁን እንግዲህ የጳውሎስ መልእክቶች ላይ የጢሞቴዎስን ስም እናገኛለን በተደጋጋሚ ማለት ነው። ለምንድን ነው የምናገኘው? እንግዲህ ሌሎቹን ሰዎች ወይም ሌሎቹን አገልጋዮች ለራሳቸው ከተጻፈው መልእክት እና ከአንዳንዶቹ በስተቀር ሁሉም ቦታ ላይ ላናገኛቸው እንችላለን። ጢሞቴዎስን ግን በብዙ የሐዋርያው ቅዱስ ጳውሎስ መልእክታት ውስጥ አብሮ እናገኘዋለን ማለት ነው። አንደኛ የቆላሲስን መልእክት ሲጽፍ አብሮ ስለነበረ እዚህ ቦታ ላይ ተጠቅሷል። ይሄ ብቻም አይደለም፣ የኤፌሶንም መጽሐፍንም ሲጽፍ አብሮ እንደነበር፣ እንደዚሁም ፊልጵስዩስንም ሲጽፍ አብሮ እንደነበር እናገኛለን ማለት ነው። ተደጋጋሚ የጢሞቴዎስ ስም ይነሳል እያንዳንዳቸው ክፍል ላይ ማለት ነው። ወደ ቁጥር 3 እና 4 ደግሞ ስንሄድ ቁጥር 3 እስከ 5 ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። እንግዲህ ከቁጥር 3 እስከ 5 ድረስ ባለው ሐሳብ ውስጥ ሰፋ ያለ ትንታኔ የሚሰጥበት ክፍል ነው። ጳውሎስ ስለ ቆላሲስ ሰዎች እምነትና ፍቅር ምስጋና ያቀርባል። አሁን ምስጋና ያቀረበባቸውን ክፍሎች ሁለቱን ብቻ ብንመለከታቸው እጅግ ወሳኝ ነገሮች ናቸው። በመጀመሪያ ደረጃ ምስጋና ያቀረበው ስለ እምነታችሁ የሚል ነው። እምነታችሁ ምን ሆነ ነው እያለ ያለው። ለቅዱሳን ሁሉ ስላላችሁ ፍቅር፣ አንደኛ በክርስቶስ ኢየሱስ ስላላችሁ እምነታቸው በክርስቶስ ኢየሱስ ላይ የተመሰረተ እምነት ነው ያላቸው። ይህን ሲባል ግን የቆላሲስ ሰዎች የስተት ትምህርት አልገባባቸውም ወይም ደግሞ ዙሪያቸውን የሚፈትናቸው ነገር አልነበረም ማለት አይደለም። በጣም የሚፈትናቸው ነገር ነበረ። እንዳውም ወደ ምዕራፍ 1 ቁጥር 15 ላይ ስንደርስ ስለ ክርስቶስ ኢየሱስ የበላይነት ከአብራራበት ክፍል ላይ መነሻውን አድርገን ስንመለከት በዘመኑ የነበረውን የጣዖት አምልኮ ከክርስቶስ ኢየሱስ ጋር አብረው አዳቅለው አስገብተው እንደነበረ መጽሐፉ ግልጽ አድርጎ ይነግረናል። ስለዚህ ይሄም እንኳ ሆኖ በክርስቶስ ኢየሱስ ያላቸው እምነት ጠንካራ ነበረ። ብዙ ጊዜ በክርስቶስ ኢየሱስ ያለን እምነት ጠንካራ የሚባለው ፈታኝ ነገሮች በዙሪያችን የሌሉ በሆነ ሰዓት ይመስለናል። ነገር ግን እንደሱ አይደለም። ምንም እንኳ ጥያቄ ቢኖርባቸውም በክርስቶስ ኢየሱስ ይህ ማለት በወልድ ያመነ የዘላለም ሕይወት አለው የሚለውን በኢየሱስ ክርስቶስ በማመን የሚገኘውን የዘላለም ሕይወት በማግኘታቸው ዙሪያ ምንም ጥርጥር አልነበራቸው። ስለዚህ በክርስቶስ ኢየሱስ ያላቸው እምነት በዓለም ላይ እንዲመሰከርላቸውና
ሐዋርያው ቅዱስ ጳውሎስም ደግሞ እንዲያመሰግናቸው ምክንያት ሆኗል። እኛም ደግሞ ልክ እንደ ጳውሎስ ማለት ነው እንደ ሐዋርያው ቅዱስ ጳውሎስ ሌሎቹን የምናመሰግንበት ልማድ ቢኖረን መልካም ነው። ለምንድን ነው እንዲህ የሚሆነው ሲባል ክርስቲያኖች በክርስቶስ ኢየሱስ አምነው በእምነታቸው ጸንተው በመቆማቸው ምክንያት ለእነርሱ እንደ ማበረታቻ እንዲሆናቸው ማመስገንና በርቱ ልንላቸው ቀጥሉ ልንላቸው የሚያስፈልጋቸው አካላት አሉ ማለት ነው። ይህን ነው ከጳውሎስ የምንረዳው። እምነታቸው በዓለም ሁሉ ተመስክሮላቸዋል። ጳውሎስም ደግሞ ሰምቶ ዝም አላለም። እስኪ አንድ ጥያቄ ልጠይቃችሁ። በአጠገባችሁ ወይም ደግሞ በአካባቢያችሁ የሚኖሩ ቅዱሳን፣ ወንጌል የገባቸው ቅዱሳን፣ ዘወትር የሚጸልዩ፣ ዕለት ዕለት ከእግዚአብሔር ጋር ህብረት የሚያደርጉ ብትመለከቱ ምን አይነት ስሜት ይሰማችኋል? እናንተም እንደ እነርሱ ለመሆን እናንተም እንደ እነርሱ ለመጸለይ ትጓጓላችሁ ወይስ በእነርሱ ላይ ቅንዓት ይይዛችሁ ይሆን? እነርሱ እንዲበረቱ ታበረታቷቸው ይሆን ወይስ ደግሞ እንቅፋትን ሆናቸው ይሆን? ከሐዋርያው ከቅዱስ ጳውሎስ የምንመለከተው ድህነትን ያገኙ ሰዎችን ሲያበረታታቸውና እምነታቸውን አጠንክረው የያዙ ሰዎችን ሲያመሰግናቸው ነው የምንረዳው። ስለዚህ ክርስቲያኖችን ባሉበት መልካም ነገር ማበረታታትና ባሉበት መልካም ነገር እንዲያድጉ ማመስገን ተገቢ መጽሐፍ ቅዱሳዊ ሐሳብ ነው። ለምን ከተባለ እንዲጨምሩ እንዲያድጉ ማለት ነው። እንዲበረቱ እያደጉ እየበረቱ ከኛ ደግሞ የወሰዱትን መልካም ነገር ለሌሎች ማስተላለፍ ይችላሉ። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። በዚህ የምንረዳው በጳውሎስ መልእክት እኛም እንደ እርሱ ልናመሰግናቸውና ልናበረታታቸው እንደሚገባ እንዲሁም ይህንን የምስጋና ልማድን ማዳበር እንደሚገባን ነው ከሱ የምንረዳው ማለት ነው። ይሄ ብቻም አይደለም። አብዛኛውን ጊዜ እርስ በርሳችን ስናጉረመርም ስናማርር ልንታይ እንችላለን። ይሄ የተደበቀ ወይም ምስጢራዊ ነገር ሳይሆን በሁሉም ዘንድ የሚታወቅ ሀቅ ነው። አንዳንድ ጊዜ በሕይወታችን በሚደርስብን ማንኛውም ነገር ለምሳሌ በዚህ መጽሐፍ እንደተጠቀሱ የስህተት ትምህርቶች ደህና እያመለኩ እያለ በደህና እየተማሩ እያስተማሩ እያለ ደህና ክርስትና ሕይወታቸውን እየተከታተሉ እያለ የስህተት ትምህርት ያውም እንኳ የሚከብደው ከመካከላቸው ከውጭ ሲሆን ሊቀል ይችላል። ከመካከላቸው የስህተት ትምህርት ሲነሳባቸው ግን በጣም ፈታኝ ነው። ዛሬም ቢሆን ለቤተ ክርስቲያን ፈታኛዋ ነገር ቤተ ክርስቲያን ውስጥ የሚነሱ የስህተት ትምህርቶች እንጂ ከውጭ ወይም ከሌላ ቤተ እምነት ውስጥ የሚነሱ የስህተት ትምህርቶች አይደሉም። ቤተ ክርስቲያን በዘመናት ሁሉ የምትፈተንበት በውጫዊ አይደለም፣ በብዛት ውስጣዊ ፈተና ነው የሚፈትናት። በዚህ ውስጥ ስትፈተን ቤተ ክርስቲያን የቆላሲስ ቤተ ክርስቲያን ግን ልትመሰገን ችላለች። ከምን አንጻር? በእምነቷ ጸንታ የቆመች ቤተ ክርስቲያን ሆና ስለተገኘች ወይም ማህበረ ምእመኑ የስህተት ትምህርት እንኳን ዙሪያውን ተጋፍጦ ቢያስጨንቀውም ጸንተው በመቆማቸው ምክንያት ሊመሰገኑ ችለዋል ማለት ነው። ከዚሁ ደግሞ አብረን አያይዘን የምንመለከተው በጳውሎስ በኩል ሆነን ስናየው ደግሞ ማመስገን ብቻም ሳይሆን በጣም ያበረታታቸዋል። እኛ እንደ ጳውሎስ ሆነን ደግሞ ስናይ የስህተት ትምህርት የሚገኝባቸውን ቅዱሳን እህቶችና ወንድሞቻችንን በምናያቸው ሰዓት ማማረር፣ ማጉረምረም፣ መውቀስ፣ መንቀፍ ወይስ የትኛው? እኛ ማድረግ የሚጠበቅብን ነገር በደካማ ማንነታቸው ውስጥ ገብተን ልንነቅፋቸውና እነርሱን ወደ አላስፈላጊ ምሬት ውስጥ እንድንከታቸው ሳይሆን በመልካም ነገር ጀምረን እንድናቀናቸው ነው የሚፈለገው። ከጳውሎስ የምናገኘው ይህንን ነው። ሌላው ደግሞ ከዚሁ መግቢያ ላይ ራሱ ሰላምታው ላይም ስንመለከት አሁንም እዚሁ ሳንወጣ የስህተት ትምህርት የተከሰተባቸው ያውም እዛ ውስጥ ያሉ ሰዎች ሆነው እንኳ ቅዱሳን እያለ ይጠራቸዋል። ፍጹም የሆነ ሰላምታ ለእናንተ ይድረሳችሁ እያለ ሰላምታ ያቀርብላቸዋል።
እንዲሁም ደግሞ ምስጋና የሚያቀርብላቸው ከመካከላቸው ስህተት ትምህርት እንዳለም እያወቀ ጸንተው የቆሙቱ እንዳለ ሆነው ደግሞ ማለት ነው። እንግዲህ በሁለቱም ወገን ነው የምንመለከተው። በእምነታቸው የተመሰከረላቸው አሉ፣ የስህተት ትምህርት አራማጆች አሉ፣ መሃል ላይ ሆነው ግራ የሚጋቡ አሉ። እንደዚሁም ደግሞ አገልጋዮቹ ደግሞ ወደ ጳውሎስ መልእክት ልከው ደግሞ መልእክቱን ያጻፋሉ። እነዚህን ሁሉ አይቶ ግን አንድ ነገር ነው፣ በክርስቶስ ኢየሱስ ደም እንደተቀደሱ ያውቃል። ሰላምታም አቅርቦላቸዋል። በእምነታቸው ጽናትም አመስግኗቸዋል። ያው ያላቸውን እምነት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ጳውሎስ የሚያቀርበው በተለይ ስለ ቆላስይስ ሰዎች እምነት፣ ለቅዱሳን ሁሉ ስላላቸው ፍቅር፣ እምነትና ፍቅር እያለ ይገልጽላቸዋል። ማለት እምነት እና ፍቅር፣ ለቅዱሳን ሁሉ ያላቸው ፍቅር አለ። እምነት ደግሞ ከኢየሱስ ክርስቶስ ጋር የሚያያዝ ነው። እግዚአብሔር እናምናለን። በክርስቶስ ኢየሱስ በኩል በማመን የሚገኘውን የዘላለም ሕይወት አግኝተዋል። እንደገና ደግሞ እርስ በርሳቸው በቅዱሳን ባለው ውስጥ ደግሞ የፍቅር ግንኙነታቸው በጣም የጠለቀ ነበረ። እግዚአብሔር ይመስገን። እምነትና ፍቅር ምን ጊዜም ቢሆን ሊነጣጠሉ የማይገባቸው፣ አንዱ ያለ ሌላው ሕያው ሆኖ ሊቀጥል የማይችል የመጽሐፍ ቅዱስ ክፍሎች ናቸው። በእምነት በኩል የእግዚአብሔርን መንግስት አግኝተናል። በፍቅር በኩል ደግሞ የእግዚአብሔርን ባህሪ እንገልጣለን። ከዚህ ያለፈ ነገር ክርስትና አይሆንም ማለት ነው። ሁለቱ በአንድ ላይ ነው የሚሆኑት። ፍቅር ብቻ ከሆነ እምነት ከሌለው ከንቱ ይሆናል። እምነት ብቻ ሆኖ ደግሞ ፍቅር ከሌለው ደግሞ ክርስትና አይሆንም። ሁለቱም ከንቱ ናቸው የሚሆኑት። የክርስትና መገለጫው አንዱ እነዚህ ሁለቱን አጣምሮ ሲይዝ ነው ማለት ነው። ፍቅርና እምነት፣ ፍቅርና እምነት፣ እምነትና ፍቅር እያለ የሚገልጻቸው ማለት ነው። መጽሐፍ ቅዱሳችን ሲናገር አንደኛ ዮሐንስ ምዕራፍ 4 ላይ ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔርን የምናውቀው በፍቅር በኩል ነው ማለት ነው። በሌላ አገላለጽ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ከቶ ያየው ማንም የለም ይለንና ነገር ግን በእቅፍ ያለ አንድ ልጁ እርሱ ተረከው ይለናል። እግዚአብሔር የሚተረከው በልጁ በኢየሱስ ክርስቶስ በሚገኝ እምነት በኩል ነው። እንዲህ ከሆነ ደግሞ እግዚአብሔርን ማየት የሚቻለው በፍቅር በኩል ነው። በሌላ አገላለጽ ፍቅር የሌለው እግዚአብሔርን አያውቅም ካለ እግዚአብሔር የሚታወቀው በፍቅር ነው። እግዚአብሔር የሚታየው በልጁ ነው። ስለዚህ ሁለቱ አንድ ላይ የሚሄዱ እምነትና ፍቅር አብረው የሚሄዱ የማይነጣጠሉ ሐሳቦች ናቸው ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ፍቅር የሌለው እምነት ወይም በስራ የማይገለጥ እምነት እውነተኛ እምነት አይደለም። የእምነታችን ማረጋገጫ ፍቅርና መልካም ስነ ምግባር፣ መልካም ስራ ናቸው። ማረጋገጫ ነው ያልነው እዚህ ጋር። ምናልባት አንዳንድ ጊዜ ስራ ለድነት ይበቃል አይበቃም የሚል ሌላ ሐሳብ ውስጥ ይገባል። እሱን አይደለም እያልን ያለ ነው። እዚህ ጋር ዋናው አስፈላጊነቱ የሥራ አስፈላጊነት የእምነት መግለጫ ነው። ያመነ ሰው መልካም ስራ ይሰራል። ያላመነ ሰው መልካም ስራ ቢሰራም እንኳ ያለ እምነት ስራው ከንቱ ይሆንበታል። በእምነት ግን የሚገኝ የዘላለም ሕይወት ስላለ ያመነ ሰው ደግሞ ያን የተካፈለውን ባህሪ በስራ ይገልጸዋል። ይህንን እምነትና ስራ የሚለውን ለመግለጽ የያዕቆብ መልእክት ምዕራፍ 2 ቁጥር 14 እስከ 17 እና የገላትያ መጽሐፍ ምዕራፍ 5 ቁጥር 6 ላይ እናገኛቸዋለን ማለት ነው። በዚህ ዘመን ጳውሎስ በሕይወት ቢኖር ምን የሚል ይመስላችሁ ይሆን? ጥያቄ ልጠይቅ። አብረን መጽሐፍ ቅዱስን እያየነው ከሕይወታችን እያዛመድን ነው መሄድ ስለሚጠበቅብን ማለት ነው። ጳውሎስ በዚህ ዘመን ቢኖር ምን የሚል ይመስለን ይሆን? ምን የሚጠይቅ ወይም ደግሞ ምን አይነት ጥያቄ የሚጠይቅ ይመስላችሁ ይሆን? እርሱ የሚያደርገውን ነገር ዛሬ የማያደርግ ማህበረሰብ ሲያይ
ወይም ደግሞ እሱ ያስተማረውን ነገር የማይፈጽም ማህበረሰብ ሲመለከት ምን ይሰማው ይሆን? ወይ ደግሞ ምን የሚል ይመስላችሁ ይሆን? ምክንያቱ ደግሞ አንድ ነገር ነው። እምነትና ፍቅር ወይም እምነትና ስራ የማይነጣጠሉ ገጽታዎች ሆነው ሳለ ያመነ ሰው መልካም ስነ ምግባር ካልታየበት፣ እንዲሁ ደግሞ ያለ እምነት በስራ ብቻ እጸድቃለሁ ብሎ የሚያስብ ማህበረሰብ ካለ ሁለቱን አንድ ላይ አድርገን ስንመለከታቸው ምን ይሰማው ይሆን? ስለዚህ ጽድቅ የሚገኘው በእምነት ክርስቶስ ኢየሱስን በማመን የዘላለም ሕይወት ይገኛል። ስራ ደግሞ ያመነውን እምነት የምንገልጽበት መሳሪያ ነው ማለት ነው። በዚህ ዘመን ሐዋርያው ቅዱስ ጳውሎስ በሕይወት ቢኖር ወይም ደግሞ የምናደርገውን ነገር ቢመለከት ስለ እምነታችንና ስለ ፍቅራችን እግዚአብሔርን ያመሰግን ይሆን? ስለ እምነታችን፣ ስለ ጽድቃችን፣ ስለ ፍቅራችን፣ ስለ ቅድስናችን፣ ስለ ሕይወታችን አጠቃላይ እግዚአብሔርን ያመሰግን ይሆን በእኛ ምክንያት? የተወደዳችሁ ቅዱሳን አንድ ነገር ማለት እፈልጋለሁኝ። በእናንተ ምክንያት እግዚአብሔር እንዲመሰገን ምክንያት ለመሆን ትፈልጋላችሁ? በእናንተ ምክንያት እግዚአብሔር እንዲመሰገን ወይስ እግዚአብሔር እንዲሰደብ? በዚህ መጽሐፍ የምናገኛቸው ሰዎች ምንም እንኳ የውስጣዊ ድካም ቢኖርባቸውም፣ ፈተና እንኳ ቢጋረጥባቸውም እግዚአብሔር እንዲመሰገን ምክንያት ሆነዋል። አንድ ክርስቲያን በሕይወቱ በሚኖርበት ዘመን ሁሉ እግዚአብሔር እንዲመሰገን ምክንያት ሆኖ መቀጠል ይኖርበታል። በእርሱ ምክንያት እግዚአብሔርና ስሙ እንዳይሰደብ መጠንቀቅ ይኖርበታል ማለት ነው። ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክት ምዕራፍ 1 ቁጥር 5 ላይ ስለ እምነታቸውና ስለ ፍቅራቸው አስረግጦ የሚናገርበት በሰማይ ስለተዘጋጀው ተስፋ እንደሆነ በግልጽ ይነግራቸዋል። እምነታቸው የጸናው፣ ፍቅራቸው የጠለቀው፣ ትኩረታቸው በሰማይ የተዘጋጀውን ተስፋ ስላደረጉ እንጂ በምድር ላይ ያለውን ነገር ቢመለከቱ ኖሮ መጽናት እንደማይችሉ፣ መሸነፍ እንደሚችሉ፣ መድከም እንደሚችሉ፣ ፍቅርም ሊኖራቸው እንደማይችል ያስረዳቸዋል ማለት ነው። ትልቁ ነገር ፍቅራቸውም የጠለቀ የሆነው እርስ በርሳቸው የተፋቀሩበት ምክንያት፣ በስህተት ትምህርት ሙሉ በሙሉ ተጠልፈው ያልወደቁት፣ በእምነታቸውም ጸንተው የቆዩት ምክንያቱ በሰማይ የተዘጋጀውን ተስፋ ትኩር ብለው ስለተመለከቱ ነው። ወደ ኋላ መለስ ብለን ስንመለከተው ቁጥር 3 ላይ እንደዚህ ነው የሚላቸው፣ ስለ እናንተ ስንጸልይ ይላል። ማን? ጳውሎስና ጢሞቴዎስ ይጸልዩ ማለት ነው። በሰማይ ከተዘጋጀላችሁ ተስፋ የተነሳ ይላል። በሰማይ ተስፋ ተዘጋጅቶላቸዋል። ክርስትና ክርስቲያኖችን በምድር ላይ ተስፋ ቢስ ሆነው እንዲቀሩ የሚያደርግ ትምህርት ሳይሆን የክርስትና ትምህርት በሰማይ የዘላለም ሕይወት እንዳለ ተስፋ የሚሰጥ ዋስትና የሚሰጥ ደግሞ የእግዚአብሔር መንግሥት ወራሾች እንደሆን የሚያረጋግጥ ትምህርት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሰማይ ከተዘጋጀላቸው ተስፋ የተነሳ የሚለው። ስለ እምነታቸው እያሰበ፣ ስለ ፍቅራቸው ጥልቀት እያሰበ፣ ስለ እምነታቸው ጽናት እያሰበ እግዚአብሔርን የሚያመሰግነው። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ይህ ሲሆን ግን አንድ በደንብ ማሰብ የሚጠበቅብን ነገር አለ። እኛስ እያሰብን ያለነው ስለ ሰማይ ርስት ነው ወይስ ስለ ምድራዊ ነገር? ብዙ ጊዜ ክርስትና የሰማይ መንግስት ሆኖ ሳለ በምድር ላይ ተስፋቸውን የሚጥሉ ወገኖችን እናገኛለን። የተወደዳችሁ ቅዱሳን ይህንን መልእክት የምትሰሙ ሁላችሁ የክርስትና ተስፋው በሰማይ እንጂ በምድር ላይ አይደለም። በምድር ላይ እንደማንኛውም ማህበረሰብ ድካምና በርታት፣ ድህነትና ብልጥግና፣ ሞትና ሕይወት፣ ህመምና ፈውስ ሁሉም እንደማናቸውም ሰዎች ያገኘናል። ከዚህ የተለየ አይደለም። ምናልባት ክርስቶስ ኢየሱስን በማመናችሁ ምክንያት፣ እርሱን በማመናችሁ የዘላለም ሕይወት በማግኘታችሁ ምክንያት ከምድራውያን ፈተናዎች ውስጥ ነፃ የምትሆኑ የሚመስላችሁ ሰዎች ልኖሩ ትችላላችሁ። እንደሱ አይደለም የክርስትና ትምህርቱ።
በምድር ላይ የሚሆነው ነገር ማንኛውም እንደ ማንኛውም ወገኖቻችሁ ይደርስባችኋል፣ ይደርስብናል። ነገር ግን ደግሞ ከፈተናው መውጫ፣ ከስህተት ማምለጫ፣ ከድካም መበርቻ፣ ከማናቸውም ፈተናዎች ሁሉ ማሸነፊያ መንገድ ኢየሱስ ክርስቶስ አለን። እርሱን ስናመሰግን፣ ወደ እርሱ ስንጸልይ፣ በጸሎትና በምልጃ በእግዚአብሔር ፊት በምንቀርብበት ሰዓት ከእንዲህ አይነት ፈተናዎች ነፃ ልንወጣ እንችላለን እንጂ ክርስትናችን የተመሰረተው የሰማይ መንግስት ላይ ነው። ለእግዚአብሔር አምላካችን ክብርና ምስጋና ይሁንለት። ስለ እምነታችንና ፍቅራችን የተመሰረተው በሰማይ ተዘጋጅቶ በሚቆየው ተስፋ ላይ ነው። አንድ ጥያቄ አሁንም ልጠይቅ። ለመሆኑ ምን አይነት ተስፋ ይሆን ይሄ ተስፋ? ምን አይነት ተስፋ ይሆን የሚቆይልን? የደህንነት የዘላለም ሕይወትና የሰማያዊ ርስት ተስፋ እንደሆነ አስረግጠን እንረዳ ይሆን? የዘላለም ሕይወት፣ ድህነት፣ ርስተ መንግስተ ሰማያት ወይም ደግሞ በአጠቃላይ የሰማይ መንግስት ተካፋዮች መሆናችን፣ ይሄ ነው ተስፋው። ተስፋው ሌላ ነገር አይደለም፣ የዘላለም ሕይወት ላይ የሚያጠነጥን ነው። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል። አሁን አስቀድመው የሰሙት የወንጌል ተስፋ ምንድን ነው ስንል ወደ ሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 1 ላይ ስንሄድ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ ይሄ ወንጌል የተባለው የእውነት ቃል የተባለው በወንጌል የሰሙት ይሄ ነው። ታዲያ በእሱ ምን ይገኛል? የሚገኘው ነገር ምንድን ነው ከተባለ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበልን። በእርሱም መካከል በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ናችሁ እያለ ስለ ወንጌል ምክንያት ይናገራል። በስሙ ለአሕዛብ ሁሉ ወንጌል እንደሚሰበክና ከእምነት የሚነሳ መታዘዝ እንዲገኝ ይናገራል ማለት ነው። የቆላስይስ ሰዎች የእውነትን ቃል በወንጌል አስቀድመው የሰሙት በእርሱ የዘላለም ሕይወት እንደሚገኝ ነው። በማን? በኢየሱስ ክርስቶስ በማመን። ስለዚህ በሰማይ የተዘጋጀውን ተስፋ ሲመለከቱ ትዝ የሚላቸው ቆላስይስ ሰዎች መዳናቸው ነው፣ የዘላለም ሕይወት ማግኘታቸው እንጂ ሌላ የምድራዊ ነገር አይደለም ትዝ የሚላቸው። ወደ ቁጥር 6 ላይ ስንሄድ ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል ይላል። የትኛው ወንጌል ማለት ነው? ሌላ አይደለም። ወንጌል በዓለም ሁሉ እንዳለ ወደ እናንተ ደርሷል። የቆላስይስ ሰዎች ይህን ተስፋ የተቀበሉት ወይም የእውነትን ቃል የተቀበሉት ወንጌልን በሰሙበት ጊዜ ነው። ወንጌል ኢየሱስ ክርስቶስ ነው። ወንጌል የዘላለም ሕይወት ነው። ወንጌል በሰማይ የተዘጋጀውን ተስፋ የሚጨብጡበት የእግዚአብሔር መንግስት ነው። ሌላ ነገር ከምድር የሚያያዝ ነገር የለውም ማለት ነው። ወይም ደግሞ የሰዎች አስተሳሰብና የሰዎች ፈጠራ አይደለም ወንጌል። ስለዚህ የመጽሐፍ ቅዱስ መልእክት ወይም ደግሞ ዋና የመጽሐፍ ቅዱሱ መካከለኛ ሐሳብ የክርስቶስ ኢየሱስ የማዳን ሥራ ነው። ወንጌሉ ይሄ ነው። መጽሐፍ ቅዱስ በሰው ዕውቀትና ጥበብ የተጻፈ ተራ መጽሐፍ እንዳይደለም ደግሞ ማስረገጫ ነው። ወንጌል የሚባለው ይሄ መጽሐፍ ቅዱስና እንደዚሁም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ወንጌል ሲባል ሌላ ነገር ሳይሆን ትዝ የሚላቸው ይሄ የራሱ መጽሐፍ ቅዱሱ ነው። መጽሐፍ ቅዱስም ስለ ኢየሱስ ክርስቶስ የሚናገር ነው። እንደገናም ደግሞ ኢየሱስ ክርስቶስ ነው ትዝ የሚላቸው። እርሱም ራሱ የዘላለም ሕይወት የሚያገኙበት በሰማይ የተዘጋጀውን ተስፋ ርስተ መንግስተ ሰማያት የሚወርሱበት እንደሆነ ይረዳሉ ማለት ነው። ከዚህ ያለፈ ነገር የለም ስለ ወንጌል።
ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። እንግዲህ በዓለም ሁሉ ተሰምቷል የሚለውን ቃል ደግሞ ሲናገር ዓለም ምናልባት አሁን ያለው አጽናፈ ዓለም ይሆን? እሱ ላይሆን ይችላል። ምክንያቱም የሮማውያን ግዛት ደርሰውበት በነበረበት አካባቢ እንደሆነ እንጂ በዓለም ሁሉ እያለ ያለው ወንጌል የተሰራጨው ከዛ በኋላ ስለሆነ በብዛት ሁሉንም ዓለም ያካለለ አይደለም። ስለዚህ እዛው ጳውሎስ የዞረባቸውን አካባቢዎች ለመግለጽና የሮማውያን ግዛት የደረሰበትን አካባቢ ለመግለጽ የተጠቀመበት ቋንቋ ነው። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል ያድጋል ይላል። አሁን እዚህ ላይ ሲናገር ምን ማለት ነው? በዓለም ደርሷል ካለ በኋላ እምነታቸው ይሄ የሰሙት ወንጌል በዓለም ሁሉ ተዳርሷል ካለ በኋላ የሚናገረው የእግዚአብሔርም ጸጋ በእውነት ይላል። ይህ የእግዚአብሔር ጸጋ እያለ ያለው ምኑ ነው ታዲያ? የሚደግፋቸው፣ የሚረዳቸው፣ የሚያግዛቸው የእግዚአብሔር ጸጋ፣ የሚያጸናቸው፣ የሚያቆማቸው የእግዚአብሔር ጸጋ ከመቼ ጀምሮ? ከሰማችሁበት ጊዜ ጀምሮ ደግሞም ካወቃችሁበት ጊዜ ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል ይላል። አሁን እንግዲህ አንድ ክርስቲያን የእግዚአብሔርን ቃል በሰማበት ሰዓት ወይም ደግሞ ወንጌል በተሰበከበት ሰዓት በተለይም ደግሞ አምኖ የዘላለም ሕይወትን ካገኘበት ቅጽበት ጀምሮ የእግዚአብሔር ጸጋ በእርሱ ላይ ይሰራል። በጸጋው ያድጋል፣ በጸጋው ይበረታል፣ በጸጋው ይጸናል፣ ይጠነክራል። ስለዚህ ፍሬም ያፈራል። እሱን ነው እየተናገረ ያለው። ምክንያቱ ደግሞ ክርስቲያኖች በሰማይ ስለተመሰረተው ተስፋ አብልጠን በምናስብበት ሰዓት እጅግ መልካም ስለሚሆንልን መንፈስ ቅዱስ በሕይወታችን ይሰራል። ምድራዊ ነገሮችን በምናስብበት ሰዓት ደግሞ ያው ስለ ሥጋ ማሰብ ሞት ስለሆነ ስለ ሥጋዊ አስተሳሰብ በምናስብበት ሰዓት ደግሞ መንፈሳዊ ማንነታችን እየቀጨጨና እየደከመ ነው የሚሄደው። ሐዋርያው ቅዱስ ጳውሎስ የምስራቹን ወንጌል በሁሉም ዓለም ላይ ወይም በመላ ዓለም ላይ በማፍራትና በማደግ ላይ ነው እያለ ይናገራል። ያድጋል፣ ያፈራል፣ ያድግማል እያለ ይናገራል። በመላው ዓለም ሲል ምን ማለቱ ይሆን? አሁንም መላው ዓለም እያለ እየተናገረ ያለው በጊዜው የደረሰበትን አካባቢ ነው ሊናገር የሚፈልገው እንጂ ሁሉንም ዓለም እያለ አይደለም። ማለት አሁን ያለው መልክዓ ምድር አቀማመጥ እያለን እንዳልሆነ ግልጽ ነው። የምስራቹ ቃል በቆላሲስ አማኞች እንዲሁም በማፍራትና በማደግ ላይ ደግሞ እንዳለም ይናገራል። በሌሎቹ እያደገ ነው፣ እያፈራ ነው። በቆላሲስ ሰዎችም እያደገ ነው፣ እያፈራ ነው እያለ ይነግራቸዋል። እስኪ ደግሞ በአካባቢያችንና በየአብያተ ክርስቲያናችን የምስራቹ ቃል ፍሬ እያፈራና እያደገ እንደሆነ ራሳችንን እንጠይቅ። ማለትም የራሳችን አካባቢ ያለን የየራሳችን አብያተ ክርስቲያናት አሉ፣ ማህበረሰብ አለ፣ እኛ ራሳችን አለን። የእግዚአብሔር ቃልና የምስራቹ ቃል እያደገ እየሰፋ ይሆን ወይስ አይደለም? ያው መጽሐፍ ቅዱስን ስናጠና የቆላሲስን ሐሳብ ብቻ አይደለም የምናጠናው። ለእኛስ ዛሬ ያለው መልእክት ምንድን ነው? በዚህ ውስጥ የምንረዳው ምንድን ነው? ራሳችንን እየጠየቅን የእግዚአብሔርን ቃል እየተማማርን በጽድቅና በቅድስና እየኖርን መስፋትና ማደግ ባለብን መጠን ልክ እየሰፋን እያደግን እንድንቀጥል የእግዚአብሔር ፈቃድ ነው። የቆላሲስ ሰዎችን ሐዋርያው ቅዱስ ጳውሎስ ሲነግራቸው ይሄ ወንጌል ይላል፣ ይሄ ወንጌል በዓለም ሁሉ ፍሬ እያፈራ ነው ያለ፣ ደግሞም እያደገ ነው ያለ። ይሄ ብቻ አይደለም፣ በሌሎቹ እንደሚያፈራና እንደሚያድግ በእናንተም ፍሬ ያፈራል ያድግማል እያለ ይናገራል። ፍሬ ያፈራል ደግሞም ያድጋል እያለ ነው የሚነግራቸው። እኛ ጋም ሲመጣ ሐሳቡና መልእክቱ አይቀየርም። የእግዚአብሔር ቃል የእግዚአብሔር ቃል ነው። ስለዚህ በእኛ አካባቢም ሆነ
በእኛ አብያተ ክርስቲያናት ውስጥ የእግዚአብሔር ቃል እየሰፋና እያደገ ነው ወይስ ባለበት ቁጭ ብሎ ነው ያለው? እድገትና ስፋት ማለት ደግሞ በሕይወትና በቅድስና በጽድቅ የተጣራ እንጂ እንዲሁ የሕዝብ ብዛትም አይደለም እየጠየቁ ያለሁት። የምስራቹ ቃል የተመሰረተው በእግዚአብሔር ጸጋ ነው። ማለትም በጸጋ በነፃ በዳንበት ላይ የተመሰረተ ነው። ጸጋው በእምነት አድኗችኋልና ይህም ከጸጋ እንጂ ከሥራ አይደለም። ስለዚህ ከጸጋ የሚነሳ ጽድቅ እንጂ ከሥራ የሚነሳ ጽድቅ የለም። እምነታችንም የተመሰረተው ድህነታችንም የተመሰረተው ሕይወታችን የተመሰረተው ጸጋው ላይ ነው። ያለ ጸጋው ምንም ማድረግ አንችልም ማለት ነው። ስለዚህ በዚህ ባገኘነው በእግዚአብሔር ፍቅርና ምሕረት እንደሆነ ይሄ ጽድቃችን የተመሰረተው ጳውሎስም ይነግረናል፣ መጽሐፍ ቅዱስ የሚያስረዳን እርሱን ነውና ጸጋውን በእውነተኛ ፍቅርና በእውነተኛ እምነት ይዘን ለመቀጠል እንዲሁም ደግሞ እንዲያፈራና እንዲበዛ እንዲያድግና በሁሉም ዘንድ እንዲስፋፋ ምን ያህል ጥረት እያደረግን ነው? ምን ያህል እየጸለይን ነው? ምን ያህል እያስተማርን የሚለውን ለራሳችን እንጠይቃለን። እስከዚህ ድረስ ያለው አንድ ክርስቲያን መሆን ያለበትን ነገር የቆላስይስ ሰዎች እያደረጉት እንደሆነና ደግሞም ከራሳችን ጋር ደግሞ እየፈተን እየጠየቅን ራሳችንን እኛም ማድረግ እንዳለብን ነው ስንነጋገር የነበር ነው ማለት ነው። መግቢያውን ለማጠናቀቅ ያህል እንደገና ከቁጥር 1 ጀምሮ ላነበውና ወደ ሁለተኛው ሐሳብ እንሄዳለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ይለንና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለዚህ ተስፋ በወንጌል ቃል በወንጌል እውነት ቃል አስቀድማችሁ ሰማችሁ፣ ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል። ክብር፣ ምስጋና፣ አምልኮና ስግደት ለአምላካችን ለእግዚአብሔር ይሁንለት። የኢትዮጵያ ቤተ ክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሐድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት ብዙ ክርስቲያኖች ቅዱሳን ወንድሞች ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ነው አሁን የሆነውን ሆኖ ያየነው። ስለዚህ እግዚአብሔር አምላክን ስለናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን ስለቆማችሁ ዘመናችሁንና ትውልዳችሁን እግዚአብሔር ይባርክ። አሁን ደግሞ ይህን ራእዩን በበለጠ ለማሳለጥና እውን ሆኖ ለማየት ሁለገብ ሕንፃን ለመገንባት ራእይን ሰንቆ ተነስቷል። አሁንም ይህንን አገልግሎት ይሄ የአምልኮና የትምህርት የስልጠና ማዕከልን ገንብተን እውን ለማድረግ አሁንም የእናንተ እገዛ ያስፈልገናል። ከጌታ ዘንድ ብድራት ላለው ለዚህ አገልግሎት ልግስናውን ለማሳየት ቀጣዮቹን የባንክ ሂሳብ ቁጥሮች በመጠቀም የዘላለሙን መንግሥት አጀንዳ ያገልግሉ። እጅ ለእጅ ተያይዘን ይህንን የትምህርት የስልጠናና የአምልኮ ማዕከል ገንብተን የተሐድሶ አገልግሎትን እንድናስፋፋና እንድናፋጥን ጥሪ ማድረግ እፈልጋለሁ። በሙሉ ልብ ያገለገሉት ጌታ ለስሙ ያሳዩትንም ፍቅር ይረሳ ዘንድ አመፀኛ አይደለም።